በምድራችን ላይ አንድ ሀገር አለች፣ ፀሐይ ለወራት የማትጠልቅባት፣ ሌሊቱ እንደ ቀን የሚፈካባት። እዚህ ተፈጥሮ የራሷ ሕግ አላት። ሲያሻት ቀኑን እንደ ሌሊት ጨለማ ታደርገዋለች፣ ሲያሻት ደግሞ ምሽቱን በብርሃን ታፈከዋለች። ይህችን ሀገር ዓለም በተለየ ስም ቢጠራትም የረገጧትና ከማዕፀኗ ያስገኘቻቸው ግን የበረዶና የእሳት ምድር እያሉ ይጠሯታል። እሳትና በረዶ እዚህ ጠላቶች ሳይሆኑ ፍቅረኛ ማቾች ናቸው። አንዱ ሲቀዘቅዝ ሌላው ያቀልጠዋል፣ አንዱ ሲፈራርስ ሌላው ይገነባዋል። የሚጣረስ ሀቅ ቢሆንም ምድሯ ከላይ በረዶን ለብሷል፣ ካፈሯ ሆድ ዕቃ ውስጥ ደግሞ እሳት ይንተከተካል። እዚህ ቤት ለማሞቅ ከሰል ማንደድ እንዲሁም ካምፕፋየር መለኮስ እንደ ቂል ያስቆጥራል። እንዴት ካሉኝ እዚህ ከ90 በመቶ በላይ የሚሆኑት ቤቶች የሚሞቁት ከመሬት ውስጥ በሚወጣው የሞቀ ውሃ ወይንም ጂኦተርማል ኢነርጂ ነው። በምድሯ ላይ ማታ ማታ የምናጨበጭብላት ቢምቢና ዘሮቿም እዚህ እንዲገቡ የቪዛ ፍቃድ አላገኙም። በዚህም ምክንያት ትንኝ የማይገኝባት ብቸኛዋ የምድራችን ሀገር መሆን ችላለች። በክርስትና አስተምሮ ሔዋንን ያሳታት እባብም ከእነ ተሳቢ ዝርያው እዚህ እንዲገኝ አልተፈቀደለትም። ምድሯን ብናስስም የእባብና የመሰል ተሳቢ እንስሳት ደብዛን አናገኝም። ግን ይህች ምድር ባዶ ድንጋይና በረዶ ብቻ አይደለችም፣ የሰው ልጅ የጽናት ምልክት ናት። መስራቾቿ ከ1000 ዓመታት በፊት በትንንሽ የእንጨት ጀልባዎች ውቅያኖስን አቋርጠው የመጡ ከረሃብ ከቅዝቃዜና ከእሳተ ገሞራ ፍንዳታ ጋር ታግለው የተረፉባት የጀግኖች ምድር ናት። ዛሬ ላይ ደግሞ በዓለም ላይ ካሉት ሀገራት እጅግ ሰላማዊ ሀብታምና ደስተኛ ህዝቦች የሚኖሩባት አንዱ ሀገር ናት። የሚደንቀው ደግሞ ከምትተማመንበት የኔቶ የጦር ቃል ኪዳን ውጪ በስሟ የተመዘገበ አንድም ወታደር የላትም። ዜጎቿን በሰላሟ ባላቸው ከልክ ባለፈ መተማመን የአብራካቸው ፍሬ የሆኑትን ልጆቻቸውን ሳይቀር ጋሪ ላይ በየጎዳናው አስቀምጠው ጉዳያቸውን ከውነው ይመለሳሉ። ለ400 ሺህ የተጠጋ ዝቅተኛ የሚባል የህዝብ ቁጥር ቢኖራትም በዓለም ላይ ካሉ እጅግ ሀብታምና ሰላማዊ ሀገራት ተርታ የምትሰለፍ ከበርቴ ናት። ዜጎቿን በእውቀት የመጠቁ ናቸው። 99 ከመቶ የሚሆነው ህዝቧም ትምህርቱን ቀጥቅጦ ተምሯል። ዋና ከተማዋም ከቡና ቤት ይልቅ ብዛት ያለው የላይብረሪ ቁጥርን ተሸክማለች። ሀገሪቱን በነፍስ ወከፍ ብዙ መጽሐፍ ከሚታተምባቸውና ከሚነበብባቸው ሀገራት አንዷ ናት። ክብራትና ክብራን እንኳን ወደ አይስላንድ በደህና መጣችሁ። ዛሬ እኛና እርሶ የአትላንቲክ ውቅያኖስን አቋርጠን አይስላንድ ላይ እንከትማለን። በቆይታችንም የቫይኪንጎች ዘር የሆኑትን አይስላንዳውያንን ከቀደመ ታሪካቸው ተነስተን ከጨካኝ አየር ንብረትና ከእሳተ ገሞራዎች ጋር እየታገሉ እንዴት ይህችን የመሰለች ገነት ሀገር ሊገነቡ እንደቻሉ በጥልቀት እንጨዋወታለን። በጉዞ ማህደራችንም ጊዜን የኋሊት ጋልበን ከጥንታዊ የቫይኪንግ ሳጋዎች ጋር ተዋውቀን አልፈንም የቀኝ ግዛት ታሪኳን ታዝበን የዛሬው ስኬቷን ሀብቷንና የሰላሟን ሚስጥር እንዳስሳለን። በተጨማሪም ከቱሪስት መዳረሻዎቿ እስከ ህዝቧ አኗኗር ብዙ ልናውቃት ተዘጋጅተናል። እርሶም ቻናላችንን ሰብስክራይብ እያደረጉ ይህንን አስደናቂ ጉዟችንን ይቀላቀሉን። አይስላንድ በሰሜን አትላንቲክ ውቅያኖስ ላይ የምትገኝ በአውሮፓና በሰሜን አሜሪካ መካከል የተቀመጠች ብቸኛ ደሴት ናት። ምንም እንኳን ከአውሮፓ ሀገራት እንዳንዷ ብትቆጠርም በጂኦግራፊ አቀማመጧ ግን ለየት ያለች ናት። የሀገሪቱ አጠቃላይ ስፋት 103,000 ካሬ ኪሎ ሜትር የተጠጋ ሲሆን ይህ መጠኗም ከሃንጋሪ ወይንም ከፖርቹጋል ጋር የሚበልጥ ወይንም ተቀራራቢ ነው። ሀገሪቱ ደሴት እንደመሆኗ መጠን ከየትኛውም ሀገር ጋር የብስ ድንበር የላትም። በዙሪያዋም በውቅያኖስ የተከበበች ስትሆን የባህር ጠረፏ ርዝመትም ወደ 4970 ኪሎ ሜትር ይዘረጋል። ይህ ረዥም የባህር ጠረፏም ለሀገሪቱ የአሳ ሀብትና ለቱሪዝም ትልቅ አስተዋጽኦን ይለግሳል። የአይስላንድ መልክዓ ምድር በይዘቱ እጅግ በጣም የተለያየ ነው። ውስጣዊው የሀገሪቱ ክፍል ሃይላንድስ በመባል ይታወቃል። ይህ ቦታ በመሰረቱ ለመኖሪያነት የማይመች በረሃማና ተራራማ አካባቢ ነው። ነገር ግን ይህ በረሃ እንደምናውቀው የአሸዋ በረሃ ሳይሆን በእሳተ ገሞራ ድንጋዮች፣ በጥቁር አሸዋና በበረዶ ግግሮች የተሞላ የአርክቲክ በረሃ ነው። ሀገሪቱም የተቀመጠችው በሚድ አትላንቲክ ሪጅ ወይንም በሰሜን አሜሪካና በዩሬሽያ የምድር ቴክቶኒክ ሰሌዳዎች መገኛ ላይ ነው። እነዚህ ሁለት ግዙፍ የምድር ሰሌዳዎች በየዓመቱ በጥቂት ሴንቲሜትሮች ይራራቃሉ። ይህ መራራቅ ምድርን እየሰነጠቀ ከከርሰ ምድር የሚወጣው ሙቀት ደሴቲቱን በህይወት እንድትቆይ ያደርጋታል። በዚህም ምክንያት አገሪቱ ከ130 በላይ ንቁ የሆኑ እሳተ ገሞራዎች ባለቤት ናት። እዚህ ምድር ስትተነፍስ፣ ሙቅ ውሃን ስትተፋ እና መሬት ሲንቀጠቀጥ ማየት የተለመደ የተፈጥሮ ሁነት ነው። ከእሳተ ገሞራዎቹ ጎን ለጎን ደግሞ በአውሮፓ ውስጥ ካሉት እጅግ ግዙፍ የበረዶ ግግሮች ውስጥ አንዱ የሆነው ቫትናዩኩ እዚህ ይገኛል።
ይህ የእሳትና የበረዶ ጥምረትም ለየት ያሉ የተፈጥሮ ክስተቶችን ፈጥሯል። ጥቁር አሸዋ የለበሱ የባህር ዳርቻዎችና ከሰማይ የሚወርዱ ግዙፍ ፏፏቴዎችም የሀገሪቱ መለያዎች ናቸው። በአይስላንድ ክረምት ወራት ፀሐይ ለጥቂት ሰዓታት ብቻ ስትወጣ ሰማዩ በሰሜን ብርሃናት ድምቀት በአረንጓዴና በወይን ጠጅ ቀለም ይሽከረከራል። በበጋ ወቅት ደግሞ ፀሐይ አትጠልቅም። ይህም የሌሊት ፀሐይ ወይም ሚድናይት ሰን በመባል ይታወቃል። ሌሊቱም ልክ እንደ ቀን ብሩህ ሆኖ ይታያል። የሀገሪቱ 11 በመቶ የሚሆነው ክፍልም በግዙፍ የበረዶ ግግሮች ወይንም ግሌሰርስ የተሸፈነ ነው። በተቃራኒው ደግሞ ገና ያልጠፉና በማንኛውም ሰዓት ሊፈነዱ የሚችሉ እሳተ ገሞራዎችም በጉያዋ ተሸሽገው አሉ። ለዚህም ነው የአይስላንድ ጂኦግራፊ በዓለም ላይ ተወዳዳሪ የሌለው የተፈጥሮ ላቦራቶሪ ነው የሚባለው። ሀገሪቱም ለመኖርም ሆነ ለመጎብኘት ልዩ ሀገር ናት። ይህች ሀገር የውበትና የሰላም ተምሳሌትም ናት። አይስላንድ በዓለም ላይ ግሎባል ፒስ ኢንዴክስ ወይንም የሰላም መለኪያን በተከታታይ ዓመታት በመምራት አንደኛ ደረጃ ላይ ተቀምጣ ትገኛለች። ጦርነት የለም፣ ወንጀል የለም። ህዝቧን በከፍተኛ መተማመን ይኖራል። ሌላው የሚገርመው ነገር የተፈጥሮ ሀብቷ ነው። አይስላንድ የዓለምን የአየር ንብረት ለውጥ ለመከላከል ምሳሌ የሆነች ሀገር ናት። ለቤቶች ማሞቂያና ለኤሌክትሪክ የምትጠቀመው ኃይል 100% የሚሆነው ከታዳሽ ኃይል ወይንም ሪኒዌብል ኤነርጂ የተገኘ ነው። ዜጎቿም የሞቀ ውሃ ከመሬት ውስጥ እያለ ለምን ነዳጅ እናቃጥላለን የሚል አስተሳሰብ አላቸው። በዚህም ምክንያት የሀገሪቱ አየር ንጹህና ከካርቦን ብክለት የጸዳ ነው። ንጹህ ውሃ፣ ንጹህ አየርና አስደናቂ የተፈጥሮ ውበት የአይስላንድ መገለጫዎች ናቸው። ውበቷን አድንቀን ይህንን አስቸጋሪ የተፈጥሮ መልክዓ ምድር የገሩትን ዜጎች አለማድነቅም አለመተዋወቅም ንፉግነት ነውና ዛሬ ላይ ያለችውን አይስላንድ ሀገር አድርገው ያቆሟትን ቀደምት ቫይኪንጎቿን ለመተዋወቅና በታሪክ ፍሰት እዚህ የደረሰችበትን እውነት ለመረዳት ተያይዘን ዓመታትን ወደኋላ እንጓዝ። ከሰው ልጅ ምድሯን መርገጥ በፊት ይህች ደሴት ለዘመናት ማንም ያልኖረባት ባዶ ምድር ነበረች። አንዳንድ የታሪክ ድርሳናት እንደሚጠቁሙት የኖርዌጂያን ቫይኪንጎች ከመምጣታቸው በፊት ፓፓር የሚባሉ የአይሪሽ መነኮሳት ለብቻ መኖርንና የጸሎት ቦታን ፈልገው በዚህች ደሴት ላይ ለተወሰነ ጊዜ ኖረው ነበር። ነገር ግን መነኮሳቱ ቋሚ ሰፈራ አልመሰረቱም ነበር። የአይስላንድ እውነተኛ ታሪክም የሚጀምረው በ9ኛው ክፍለ ዘመን አካባቢ ሲሆን በወቅቱም የኖርዌጂያን ቫይኪንጎች አዳዲስ መሬቶችን ፍለጋ አደገኛውን የሰሜን ውቅያኖስ አቋርጠው መጡ። በጊዜውም የመጀመሪያው ቋሚ ሰፋሪ እንደሆነ የሚነገርለት ኢንጎልፍ ራግናርሰን በ874 ዓመተ ምህረት አካባቢ አሁን ላይ የሀገሪቱ ዋና ከተማ በሆነችውና ሬክጃቪክ ተብላ በምትጠራው ቦታ ቤቱን ሰራ። ከዛን ጊዜ ጀምሮ ለሚቀጥሉት ዓመታት በርካታ ቫይኪንጎችና ሰዎቻቸው ከኖርዌይና ከብሪቲሽ ደሴቶች ወደ አይስላንድ ጎረፉ። እነዚህ ሰፋሪዎችም በመሬቱ ለግብርና አስቸጋሪነትና በዛፎች በብዛት አለመኖር ከባድ ፈተናን ከተፈጥሮ ጋር ገጥመው ነበር። ነገር ግን በዚህ ሁሉ ትግል ውስጥ ጠንካራ ማህበረሰብ መመስረት ቻሉ። እንደ አውሮፓውያን አቆጣጠር በ930 ዓመተ ምህረት ላይም አይስላንዳውያን አንድ አስደናቂ ነገርን አደረጉ። በቲንግ ቬሊር ሜዳ ላይ ተሰብስበው አልቲንግ የተሰኘውን ምክር ቤት አቋቋሙ። ይህ ፓርላማን በዓለም ላይ ካሉና እስከ ዛሬ ድረስ ከሚሰሩ ጥንታዊ ፓርላማዎች አንዱ ሲሆን እነዚህ ቀደምት አይስላንዳውያን እዚህ ሕግ ያወጡ ጠብን የሚዳኙ ነበር። ይህ ዘመንም በአይስላንድ ታሪክ የነጻነት ዘመን ወይንም ኮመንዌልዝ ፔሪድ በመባል ይታወቃል። ነገር ግን ከዓመታት በኋላ በውስጣዊ ግጭት ምክንያት እንደ አውሮፓውያን አቆጣጠር በ1262 ዓመተ ምህረት አይስላንድ ነጻነቷን አጥታ በኖርዌይ ንጉሥ ስር ወደቀች። ኋላም በ1380 ዓመተ ምህረት ኖርዌይና ዴንማርክ ሲዋሃዱ አይስላንድ በዴንማርክ ቀኝ ግዛት ስር ወደቀች። ለዘመናትም አይስላንድ በዴንማርክ ስር ሆና በድህነት በቸነፈርና በእሳተ ገሞራ አደጋዎች ተሰቃይታለች። በተለይም በ1783 የተከሰተው የላኪ እሳተ ገሞራ ፍንዳታ የሀገሪቱን እንስሳት ሙሉ በሙሉ ከሞላ ጎደል ገድሎ ሕዝቡን ለረሃብ ዳርጎት ነበር። ነገር ግን በዚህ ሁሉ ስቃይ ውስጥ አይስላንዳውያን ተስፋ አልቆረጡም ነበር። ቆይቶም የ19ኛውና የ20ኛው ክፍለ ዘመን ለአይስላንድ የለውጥ ብርሃን ይዞ መጣ። በአውሮፓ የተነሳው የብሔርተኝነት ስሜት አይስላንድንም አነቃቃት። በጊዜውም ዮን ሲጉርሰን የተባለ ጀግና መሪ አገሪቱ ነጻነቷን እንድታገኝ ትልቅ እንቅስቃሴ ጀመረ። ደረጃ በደረጃም አይስላንድ ከዴንማርክ መላቀቅ ጀመረች። በመጨረሻም ሁለተኛው የዓለም ጦርነት እየተካሄደ በነበረበት ወቅት በሰኔ 17 ቀን 1944 ዓመተ ምህረት አይስላንድ ሪፐብሊክ ሆና ራሷን ነጻ ሀገር ነኝ ብላ አወጀች።
ስቬን ቢዮርንሰንም የመጀመሪያው ፕሬዝዳንት ሆኑ። በዘመናዊ የታሪክ ዶሲዋም በተለይ በሁለተኛው የዓለም ጦርነት ወቅት አይስላንድ ስትራቴጂካዊ ቦታ ላይ በመሆኗ በእንግሊዝና በአሜሪካ ወታደሮች ተይዛ ነበር። ይህ ወረራ ምንም እንኳን ሰላማዊ ቢሆንም ለሀገሪቱ ኢኮኖሚ መነቃቃት ግን ትልቅ አስተዋጽኦ አድርጎ ያለፈ እውነት ነበር። በወቅቱ ዘመናዊ መንገዶች ተሰሩላት፣ ኤርፖርቶችም ተገነቡላት። አሜሪካና እንግሊዝ በአይስላንድ የገነቡት መሰረተ ልማትም ለሀገሪቱ ዘመናዊነት መሰረት ሆነ። ትናንሽ የአሳ ማጥመጃ መንደሮች ወደ ዘመናዊ ከተሞች ተቀየሩ። ሀገሪቱም የኔቶ አባል ሀገር ሆነች። ምንም እንኳን የራሷ የጦር ሰራዊት ባይኖራትም ተፈጥሮ ባደለቻት ስትራቴጂካዊ መገኛ ቦታዋ ምክንያት በዓለም ፖለቲካ ውስጥ ትልቅ ቦታን መጎናጸፍ ቻለች። ዛሬ ላይም አይስላንድ ከድህነት ወጥታ በዓለም ላይ ካሉ እጅግ የበለጸጉ ሀገራት አንዷ ለመሆን በቅታለች። ቀደምት ቫይኪንጎች ከጨካኝ አየር ንብረትና ከእሳተ ገሞራዎች ጋር እየታገሉ ያቆዩአትንም ሀገር የዛሬዎቹ ምሁር አይስላንዳውያን በዘመናዊ ከፍታ መንኮራኩር እያበረሯት ሀያል አድርገው ከፍ እንዳደረጓት ዛሬም እንዳንጸባረቀች አለች። የአይስላንድ ዋና ከተማ ሬክጃቪክ ስትሆን ሬክጃቪክ ማለት በአይስላንድኛ የጢስ ባህር ወሽመጥ ወይንም ስሞኪ ቤይ ማለት ነው። ስሟንም የመጀመሪያው የግዛቷ ሰፋሪ የነበረው ኢንጎልፍ ራግናርሰን ከመሬት ውስጥ የሚወጣውን የእንፋሎት ጢስ አይቶ እንደሰየመላት የታሪክ ድርሳናት ያስረዳሉ። ይህች ከተማ በዓለም ላይ በሰሜናዊ ጫፍ ላይ የምትገኝ ዋና ከተማ ወይንም ኖርዘርን ሞስት ካፒታል ናት። የመዲናዋ የህዝብ ቁጥርም ከከተማ ውጭ ያሉትን የሳተላይት ከተማዎች ጨምሮ ወደ 240 ሺህ የሚጠጋ ሲሆን ይህም ማለት ከጠቅላላው የአይስላንድ ህዝብ ወደ 64 በመቶ የሚሆነው የሚኖረው በዚህች ከተማና በአካባቢዋ ነው ማለት ነው። ሬክጃቪክ ከሌሎች የአውሮፓ ከተሞች በቀለማት ባሸበረቁ የቆርቆሮ ጣሪያ ባላቸው ቤቶቿና ንጹህ ጎዳናዎቿ ተለይታ ትታወቃለች። 274.5 ኪሎ ሜትር ስኩዌር የምትሰፋው መዲናዋ ሰማይ ጠቀስ ፎቆች ብዙም አይታዩባትም። ይልቁንም ተፈጥሮን የማይጋርዱ ውብ ህንፃዎች ተኮልኩለውባት ይገኛሉ። በተጨማሪም በከተማዋ ቤቶች የሚሞቁት ከመሬት በሚወጣው የሞቀ ውሃ ወይንም ጂኦተርማል ሂቲንግ ስለሆነ የጭስና የአየር ብክለት የሚባል ነገር የለባትም። ሬክጃቪክ የአገሪቱ የፋይናንስ የመንግስትና የባህል ማዕከል ናት። በዚህም ፈጣን ህይወትና የዘመነኛው ዓለም ንቃትና እንቅስቃሴ በደንብ ይስተዋላል። እኛም በመዲናዋ ከተገኘን 74 ሜትር ርዝመት ያለውንና የአይስላንድን የዓለት አፈጣጠር መሰረት አድርጎ የተገነባውን የሃልግሪም ስክርኪያ ቤተ ክርስቲያንን ከየትኛውም አቅጣጫ መመልከትና ወደ ላይ ሽቅብ ወጥተን ከተማዋን ቁልቁል በማየት ልብን የሚያስደስት እይታን መሸመት እንችላለን። በተጨማሪም አመሻሹ ላይ መዲናዋ የምትታወቅበትን የምሽት ህይወት መቋደስና በተለይ ቅዳሜና እሁድ ምሽት ላይ የሚደረጉትን የጎዳና ላይ የሙዚቃ ፌስቲቫሎቿን መታደም እንችላለን። ከመዲናዋ ድንቅ ቆይታ በኋላ ደግሞ ዞር ዞር ብለን አይስላንድን መጎብኘት ግድ ይለናልና ጉዟችንን ከመደበኛው ዓለም ወጥተን የህልም ዓለም ውስጥ የገባን ወደሚያስመስለን የአይስላንድ አይላንድስ በመክነፍ እንጀምር። እዚህ የሚገኙት ተራሮች በተራ ድንጋይ እየተሰሩ አይደሉም። ልክ አንድ ሰዓሊ በብሩሽ እንደቀባቸው ቀይ፣ ቢጫ፣ አረንጓዴና ሰማያዊ ሆኖ ያሸበረቁ ናቸው። ይህ አካባቢ የሚገኘው በአይስላንድ ማዕከለኛው ክፍል ሲሆን መንገድ ስላልተሰራለት በልዩ መኪና ወንዞችን እያቋረጡ መጓዝ ግድ ይለናል። ጉዟችን ሰምሮ በቦታው ስንደርስም በእነዚህ የቀለማት ባህር ውስጥ በእግር መጓዝና ሀይክ ማድረግ እንዲሁም ከእሳተ ገሞራው ሙቀት የተነሳ በተፈጠሩ ተፈጥሯዊ ፍልውሃዎች ውስጥ ገብተን ዘና ማለት እንችላለን። ነገር ግን ትክክለኛው የአይስላንድ የተፈጥሮ ጃኩዚ እዚህ አይደለም ያለው። እዚህ በዋናነት ተራሮቹን አድንቀን ስንጨርስ ተፈጥሮ ያዘጋጀችውን ገላ መታጠቢያ ለመተዋወቅ ወደ ሬክጃዳሉር እናቅና። ሬክጃዳሉር ወይንም የእንፋሎት ሸለቆ እየተባለ የሚጠራው ይህ ቦታ ከአይስላንድ ዋና ከተማ ብዙም አይርቅም። እዚህ ዙሪያውን በሙሉ አረንጓዴና ጭጋግ የሸፈነውን ተራራ እየወጣን ድንገት በመካከል የሚፈሰው ወንዝ ቀዝቃዛ መስሎ ከተሰማን ተሳስተናል። በሬክጃዳሉር ወንዙ ራሱ የተፈጥሮ ጃኩዚና ሙቅ ነው። እኛም በቦታው ተገኝተን ለአንድ ሰዓት ያህል ተራራውን በእግር ከወጣን በኋላ ሜዳው መካከል በሚፈሰው በዚህ የፍል ውሃ ወንዝ ውስጥ ልብሳችንን ቀይረን መነከርና የድካም ዋጋ መቀበል ብሎም
ከተፈጥሮ ጋር አንድ መሆን እንችላለን። ተፈጥሮን ተዋህደን ስናበቃ አሁን ደግሞ ከሙቅ ውሃው ወጥተን ወደ የአማልክት መኖሪያ ወደሚመስለው ቀጣዩ ሸለቆ እንጓዝ። የቶር መኖሪያ ቶርስሞርክ ላይ ደርሰናል። የዚህ ቦታ ስም እንደሚያመለክተው ይህ ቦታ በኖርዲክ አፈ ታሪክ የነጎድጓድ አምላክ ተብሎ የሚጠራው የቶር ሸለቆ ነው። ቶርስሞርክ በሶስት ግዙፍ የበረዶ ተራሮች መካከል የተሰወረ ለመድረስ እጅግ አስቸጋሪ ግን ውበቱ ዓይንን የሚያፈዝ ቦታ ነው። እዚህ አካባቢ ላይ ጥቁር አፈር፣ አረንጓዴ ተራራና ነጭ በረዶ ጎን ለጎን ይታያሉ። እኛም ልባችን ደንደን ያለ ከሆንን ግዙፍ ወንዞችን በልዩ መኪና በማቋረጥ ቀጥ ያሉ ተራሮችን በመውጣት ከጫፍ ከደረስን የአይስላንድን አስፈሪና ባለግርማ ሞገስ ውበት በድንቅ እይታ እንሸለማለን። እይታውን ጠግበን የተራራውን አየር እየማግን ወደ ደቡብ ስንወርድ ደግሞ የሚጠብቀን አንድ አስደናቂ ፏፏቴ አለ። የሴልጃላንድስ ፏፏቴ። ይህ ፏፏቴ በአይስላንድ ካሉ በሺዎች የሚቆጠሩ ፏፏቴዎች መካከል ልዩ የሆነ ሲሆን ፏፏቴው እኛና ሌሎች ጎብኚዎችን ተመልካች ብቻ አያደርግም፣ ይልቅስ በውስጡ እንድንገባ ይጋብዛል። እኛም ውሃው ከ60 ሜትር ቁመት ላይ ሲወርድ በልዩ መንገድ በፏፏቴው ጀርባ በመዞር ዓለምን በውሃ መጋረጃ ውስጥ ሆነን ማየት እንችላለን። ምንም እንኳ በፏፏቴው ውሃ ልብሳችን ሊርስ ቢችልም በተለይ ፀሐይ እየጠለቀች ከሆነ የተጓዝነው ቃላት ሊገልጹት የማይችሉትን በውሃ ርጭት ውስጥ የሚፈጠረውን ወርቃማ ቀለምና የቀስተ ደመና ውበት ታዝበን መመለስ እንችላለን። ከፏፏቴው ጋር በወርቃማ ውበት ተዋህደን ስናበቃ ደግሞ አሁን የአይስላንድ ስም ትርጉምና ተፈጥሯ ወደ ተዋሃዱበት ዮኩሳርሎን ልውሰዳችሁ። ዮኩሳርሎን ከአውሮፓ ትልቅ የበረዶ ግግር እየተገነጠሉ የሚመጡ ግዙፍ የበረዶ አለቶች ወይንም አይስበርግ የሚንሳፈፉበት ሐይቅ ነው። የበረዶዎቹም ቀለም ንጹህ ሰማያዊ፣ ነጭና ጥቁር አመድ የለበሰ መስሎ ይታያል። እነዚህ የበረዶ አለቶች ወደ ባህሩ ከገቡ በኋላ ማዕበሉ መልሶ ወደ ጥቁሩ አሸዋ ያወጣቸዋል። በዚያን ጊዜ ከፀሐይ ብርሃን ስብጥር ጋር ባላቸው ውህደት ስንመለከታቸው ልክ እንደ አልማዝ ስለሚያብረቀርቁ ቦታው ዳይመንድ ቢች ወይንም የአልማዝ ዳርቻ ተብሎ ይጠራል። ይህም ፎቶ ለመነሳት የዓለም ምርጡ ቦታ ተብሎ እንዲሞካሽ ያስችሎታል። እኛም እዚህ ከደረስን በልዩ ጀልባ ወደ ሐይቁ በመግባት በበረዶዎቹ መካከል መንሳፈፍ እንችላለን። ከበረዶ ዓለም ጋር ጻዕዳ ትውስታን ከያዝን በኋላ ደግሞ ትንግርት የሚመስል ገጽታን ወደ ተጎናጸፈው የስቶክስነስ ተራራ እናቅና። በደቡብ ምስራቅ ጥግ ከባህር ወለል በላይ ቀጥ ብሎ የቆመው የስቶክስነስ ተራራ ጫፎቹ ሹል ከመሆናቸው የተነሳ የባትማን ተራራ የሚል ተቀጽላ ስም ሁላ ተሰጥቶት ይሞካሻል። እዚህ የተራራው ግርጌ ጥቁር አሸዋና ጥልቀት የሌለው ውሃ ስላለው ተራራው ልክ በመስታወት ላይ እንዳለ ቁልጭ ብሎ በውሃው ላይ ይንጸባረቃል። አካባቢውም ጭጋጋማና ሚስጥራዊ ድባብ ስላለው እዚህ ቦታ ላይ መቆም በሌላ ፕላኔት ላይ መቆም ስሜትን ይሰጣል። እኛም ከተራራው ድንቅ እይታ ለዓይን ምግብ ተመግበን ተጠግተን ደግሞ በአካባቢው ላይ ለፊልም ቀረጻ ተብሎ በተሰራው የድሮ የቫይኪንጎች መንደር አምሳል ላይ ተከስተን ጥንታዊነትን ዛሬ ላይ መኖር እንችላለን። የጥንቱን ኑሮ ከጠገብን በኋላ አሁን ደግሞ ብዙዎች ወደማይደርሱበት ምስራቃዊው የአይስላንድ ክፍል እናቅና። የምስራቁ የአይስላንድ ክፍል ጸጥ ያለና ብዙም ሰው የማይበዛበት መዳረሻ ነው። እዚህም የስቱድላጊድ ካኒየን ቆሞ ይጠብቀናል። በቦታው ተገኝተንም ተፈጥሮ ምርጥ ኢንጂነር መሆኗን መመልከት እንዲሁም በባለ 6 ማዕዘን ድንጋይ አምዶች መካከል ላይ ወንዝ ሲፈስ እያየን መደነቅ እንችላለን። ዛሬ ላይ እጅን በአፍ የሚያስጭነው ይህ መስህብ ድሮ በወንዙ ውሃ ተሸፍኖ አይታይም ነበር። ዓለም የተዋወቀውም በቅርብ ጊዜ በተሰራ የውሃ ግድብ ምክንያት የወንዙ መጠን ሲቀንስ ይህ አስደናቂ የድንጋይ ቅርጽ ወደ ላይ በመውጣቱ ምክንያት ነው። በተፈጥሮ ውበት ተደንቀን ድንቅ ትውስታን ገንዘብ ካደረግን በኋላ አሁን ደግሞ የመሬት ኃይልንና ሙቀትን ወደምናይበት ወደ ሰሜናዊ የአይስላንድ ክፍል እንጓዝ። በመዳረሻችንም የአውሮፓ ኃያል ፏፏቴና ማርስን የመሰለ ምድር እኛን ይጠብቃል። እዚህ ዴቲፎስ የተባለ የአውሮፓ እጅግ ኃይለኛው ፏፏቴ ይገኛል። ድምፁ ብቻ መሬትን ያንቀጠቅጣል። ከፏፏቴው ቅርብ ርቀት ላይ ደግሞ ሚቫት የተባለ ሐይቅ አለ። እዚህ መሬቱ ቀይ ነው፣ ጭቃው ይንተከተካል፣ እንፋሎቱም ከጉድጓዶች ይወጣል። ቦታው የሌላ ፕላኔት ገጽታን ከመላበሱ የተነሳ ናሳ ጠፈርተኞቹን ወደ ማርስ ከመላኩ በፊት ልምምድ የሚያስደርገው እዚህ ቦታ ላይ ነው ብሎት ለማመን ማመንታቶትንም እንጃ። ከዚህ ትንግርት ቦታና እሳታማ ገጽ ቀጥሎ ወደ ባህሩ ስንሄድ አይጃፊዮርዱር በተባለ ቦታ ግዙፍ አሳ ነባሪዎችን በቅርብ ርቀት ማየት እንችላለን። ታዲያ የባህሩ ነገስታትን ሳናስቆጣ እነሱም በግዛታቸው እኛም በድንበራችን ነው። ከአሳ ነባሪዎቹ ጋር በሩቁ ቴክ 5 ተባብለን አሁን ደግሞ ትንሿ አይስላንድ ተብላ ወደምትጠራው መዳረሻ እናቅና። እዚህ አይስላንድ ውስጥ ያሉት ሁሉም ነገሮች ማለትም እሳተ ጎመራ፣ ፏፏቴ፣ ግግር በረዶና የባህር ዳርቻ ተሰብስበው ይገኛሉ።
በቦታው እንደደረስንም ከጌም ኦፍ ትሮንስ ፊልም በፊት ተፈጥሮ ፊልሙ ላይ በመታየቱ ግን ታዋቂ የሆነውን ኪርክ ጁፌል ተራራን ማየት እንችላለን። ይህ ቀስት የመሰለ ቅርጽ ያለው ተራራ ከፊት ለፊቱ ካለው ፏፏቴ ጋር ተዳምሮ ሲታይ ለካሜራ እጅግ ተወዳጅ እይታን ይሰጣል። እኛም ጌም ኦፍ ትሮንስ ላይ ባንተውንም ተዋናዩን ተራራ ተዋውቀን በቀጥታ ወደ መጨረሻ መዳረሻችን የሰሜን ብርሃናት እናቅና። ይህ ቦታ ሰማዩ በህብረ ቀለማት የሚያሸበርቅበትና ብርሃን ልክ እንደ ሙዚቃ ኖታ የሚጨፍርበት አስደናቂ የትዕይንት መገኛ ነው። በመዳረሻውም ድቅድቅ ጨለማን ሰንጥቆ የሚወጣው አረንጓዴ፣ ወይን ጠጅና ቀይ ቀለም ዓይንን የሚፈታና መንፈስን የሚያድስ የምድር ገነት ያስመስለዋል። እኔም ያቅሜን ሞከርኩ እንጂ እውነት ለመናገር ይህ ቦታ ቃላት የማይገልጹት አስደማሚ እይታ ያለው ቦታ ነው። እኔና እርሶም በለስ ቀንቶን በቦታው ከተገኘን ልዩ በሆነ አውቶቡስ ወይንም በጂፕ መኪና ከከተማው ብርሃን ርቀን ወደ ገጠራማው ክፍል እየነጎድን ደመና የሌለበትንና ጨለማ የሆነውን ቦታ በመፈለግ የብርሃን አደን መከወን እንችላለን። በጣም እድለኞች ከሆንን ደግሞ በብሉ ላጉን ፍል ውሃ ውስጥ ገብተን እየተዝናናን ከበላያችን የሰሜን ብርሃናትን ማየት እንችላለን። መቼስ ገላን የሚያሞቅ ፍል ውሃ ውስጥ ሆኖ ቀዝቃዛውን አየር እየተነፈሱ ሰማዩን መመልከት ምን ያክል ልዩ ስሜትን እንደሚሰጥ ለመናገር ቃል ላጣ እችላለሁኝና ተረዱኝ። አይስላንድ ተራ ሀገር አይደለችም። በሕይወት ዘመን አንዴ የግድ ሊያዩት የሚገባ የተፈጥሮ ሙዚየም እንጂ። ከሰማያዊ በረዶ እስከ ድንቅ ተራራዎቿና ፏፏቴዎቿ ድረስ እንዲሁም ከምድር ወገብ በታች ከሚንተከተከው እሳተ ገሞራው አንስቶ በሰማይ ላይ እስከሚጨፍረው የሰሜን ብርሃን ድረስ ይህች ምድር የጎበኛትን ሰው ስሜት የመቀየር ኃይል አላት። እኛም በተወሰነ መልኩ የቻልነውን ልናስቃኞት ሞከርን እንጂ አይስላንድ እያንዳንዱ ገጽታዋ የሚታይና ዘወትር የሚቀመስ የነፍስ ምግብ ነው። እርሶም አገሪቱን የማየት እድሉን ካገኙ ሻንጣዎትን ለማዘጋጀት ሁለቴ ባያስቡ ብዬ መክሮታለሁ። አይስላንዳውያን ምንም እንኳን ቁጥራቸው ትንሽ ቢሆንም ልባቸው ግን ትልቅ ነው። ዘመነኞቹ የአይስላንድ ዜጎችም ከፍተኛ የኑሮ ደረጃ ያላቸውና የተማሩ ብሎም ቴክኖሎጂን ያቀረቡ ናቸው። ሀገሪቱም ለእውቀት ትልቅ ክብር ትሰጣለች። የትምህርት ስርዓቷን በዓለም ምርጥ ከሚባሉት አንዱ ሲሆን ለሁሉም ዜጋ ከሞላ ጎደል ትምህርት በነፃ ይቀርባል። በግዛቷም መሃይምነት የሚባል ነገር የለም። የጤና አገልግሎትም እንዲሁ በመንግስት የሚሸፈንና ጥራት ያለው ነው። በዚህም ምክንያት የአይስላንዳውያን አማካኝ የመኖር ዕድሜ በዓለም ላይ ከፍተኛ የሚባለውን ጣራ ተቆናጦ ይገኛል። ህዝቧም ዋናን እንደ ነፍሱ ይወዳል። እርሶም አይስላንድ ምድር ላይ ተገኝተው አንድ አይስላንዳዊን ለማግኘት ከፈለጉ ወደ መጠጥ ቤት ሳይሆን ወደ ዋና ገንዳ ይሄዱ። በየመንደሩም የሞቀ ውሃ መዋኛ አለ። ሰዎችም ከስራ መልስ እዚህ ተገናኝተው ስለ ፖለቲካ፣ ስለ አየር ሁኔታና ስለ ዘርፈ ብዙ ጉዳዮች ይመክራሉ። መዋኛ ለአይስላንዳውያን የንጽህና ቦታ ብቻ ሳይሆን የማህበራዊ ህይወት መሰረትም ጭምር ነው። አብዛኛው አይስላንዳዊ የሉተራን ክርስትና እምነት ተከታይ ሲሆን አመለካከታቸውም ዘመናዊነትን የተላበሰ ነው። የሴቶችን መብትና የጾታ እኩልነትን በተመለከተም አይስላንድ የዓለም ሻምፒዮን የሆነችና በዓለም ላይ የመጀመሪያዋን ሴት ፕሬዝዳንት የመረጠች ሀገርም ጭምር ናት። ሌላው የሚገርመው አይስላንዳውያን ምንም እንኳን ዘመናዊነትን የተላበሱ ቢሆንም አሁንም ብዙ ሰዎች በኤልቭስ ወይንም በተደበቁ ሰዎች ያምናሉ። በድንገት ድንጋይ ሲንከባለል ከተመለከቱም ኤልቭሶች ተቆጥተው ነው ብለው ያስባሉ። አይስላንድ ከድሃ አሳ አጥማጅነት ወደ ዘመናዊ የኢኮኖሚ መሪነትና ሀብት የተሸጋገረችበት ሚስጥር ለአብዛኞች እንቆቅልሽ ነው። ነገር ግን ቀርቦ የመረመረ የሀገሪቱ ኢኮኖሚ በሶስት ዋና ዋና ምሰሶዎች ላይ የቆመ መሆኑን ይረዳል። እነርሱም ቱሪዝም፣ የአሳ ምርት፣ የአልሙኒየምና የኃይል መስኮች ናቸው። ቀዳሚውን ድርሻ ቱሪዝም የያዘ ሲሆን በአሁኑ ሰዓትም የሀገሪቱን ኢኮኖሚ በንግስና እየመራ ይገኛል። አይስላንድም ከ2010 ወዲህ በፈነዳው የቱሪዝም እድገቷ ምክንያት በቢሊዮን የሚቆጠር ዶላር እየዛቀችበት ትገኛለች። በዘርፉ ስርም ሆቴሎች፣ አስጎብኚዎችና የአየር መንገድ ኩባንያዎች ለብዙ ሺህ ሰዎች የሥራ ዕድልን ፈጥረውበታል። ከጠቅላላ የውጭ ምንዛሬ ገቢ ውስጥም ቱሪዝም የሀገሪቱን ከ40 በመቶ በላይ የሚሆነውን ገቢ ይሸፍናል። ቱሪዝምን ተከትሎ ደግሞ ባህላዊ የኢኮኖሚ መሰረት በመባል የሚታወቀው የአሳ ምርት ወይንም ሲፉድ ኢንዱስትሪ በሁለተኛነት ይዘውራል። የአይስላንድ ኮድ አሳም በዓለም ተፈላጊ በመሆኑ ዘርፉ በኢኮኖሚ እንዲያብብ ምክንያት ሆኖታል። በተጨማሪም ሀገሪቱ ዘመናዊ ቴክኖሎጂን በመጠቀም አሳውን ብቻ ሳይሆን የአሳ ቆዳ ለሕክምናና ለፋሽን ጥቅም እንዲውል በማበጀት ተጨማሪ እሴትን ፈጥራ ትቸበችባለች።
ከቱሪዝምና ከአሳ ምርት የተረፈውን ደግሞ የአልሙኒየምና ኃይል ዘርፍ በሶስተኛነት ያሽከረክራል። አይስላንድ ርካሽና ታዳሽ ኤሌክትሪክ ስላላት እንደ አልኳ ያሉ ግዙፍ ኩባንያዎች አልሙኒየምን እዚህ ያቀልጣሉ። በተጨማሪም ቀዝቃዛ አየር ንብረቷ ለኮምፒውተር ሰርቨሮች ስለሚመች ትልልቅ የመረጃ ማዕከላት ወይንም ዳታ ሴንተርስ ወደ ሀገሪቱ እየገቡ ይገኙባታል። የህዝቧ ገቢም በዓለም ላይ ካሉ ከፍተኛ የገቢ ጣሪያዎች አንዱ ሲሆን የስራ አጥነት ቁጥርም በሀገሪቱ በጣም ዝቅተኛ የሚባል ነው። እንደ የዓለም ፋይናንስ ተቋማት መረጃ መሰረትም የአይስላንድ ጂዲፒ በፈረንጆቹ 2024 $33.5 ቢሊዮን የአሜሪካን ዶላር የደረሰ ሲሆን የዜጎቿ የነፍስ ወከፍ ገቢ ደግሞ ወደ $98,000 የአሜሪካን ዶላር ገደማ ሆኖ ተመዝግቦላታል። ይህ ቁጥርም ካላት የህዝብ ቁጥር ማነስና ከምርታማነቱ አንጻር ከዓለማችን ከበርቴ ሀገራት ተርታ እንድትሰለፍ አድርጓታል። አይስላንድ ማለት ከውበት በላይ የሆነች እሳትና በረዶ የተሳሰሩባት ጥንታዊ ታሪክና ዘመናዊ ቴክኖሎጂ የተዋሃዱባት የተፈጥሮ ድንቅ ስራ የሆነች ሀገር ናት። ይህች ትንሽ ደሴት ትላንትም ዛሬም ነገም ተፈጥሮን አክብሮ ከጎረቤት ጋር ተስማምቶና ችግርን በጽናት አልፎ እንዴት የበለጸገ ህይወትን መምራት እንደሚቻል ለዓለም የምታስተምር ድንቅ የጀግኖች ምድር ናት። ውድ የሀገሬ ልጆች የዛሬው መሰናዷችን እዚህ ላይ ያበቃ። በቀጣይ መርሃ ግብር እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑን። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ አበረታቱን። እስከ ቀጣይ ቸርን ሰንብት።